ሰላም ጤና ይስጥልኝ ውድ የአሃዱ ቤተሰቦች፣ ይህ አሃዱ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን በመካከለኛው ምስራቅና በባህረ ሰላጤው ቀጠና የአሜሪካ የኢራንና የእስራኤል ጦርነት ወደ ከፋና የባሰ አዝማሚያ ማምራቱን፣ በሩሲያና በዩክሬን እንዲሁም በሩሲያና በእንግሊዝ በሩሲያና በአውሮፓኑ መካከል ያለውን የበረታው ውዝግብና የግዙፍ ጦርነት ዝግጅት፣ በቻይናና በሩሲያ መካከል የተደረገውን የጦር ልምምድ እንዲሁም በቻይናና በሰሜን ኮሪያ ባለስልጣናት መካከል የተካሄደውን ውይይት፣ ወዲህም በአሜሪካ በጃፓንና በደቡብ ኮሪያ ከፍተኛ የመከላከያ ባለስልጣናት መካከል በአሜሪካ ዋሽንግተን ስለተዶለተው የጦርነት ዝግጅት፣ ወዲያም ከመላው ዓለም የተገኙ ወቅታዊ መረጃዎችን ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ዓለም አለያም ምድር የማትውጠውና የማትተፋው መዓትና መቅሰፍት ወርዶባታል ይሏታል። የሕዝብ ብዛት ማዕበል ሆኖባታል። ያም ሆኖ እንኳን የሰው ልጅ በቅጡ አኗኗሩን አላስተካከለም። ገሚሱ የተፈጥሮ ሀብቶቿን የእጽዋትና የደን ሀብቷን የቻለውን በስለት ያቃተውና ላይኑ ያስፈራውን ደግሞ በሰደድ እሳት ላስ አድርጎ አጥፍቶታል። የውሃ ምንጮች ቢሉ በውስጡ ያሉት ብርቅዬ የዱር እንስሳትና ፍጥረታት በሙሉ አንድም የመድረሻ ያለህ ሲሉ ጥቂት አፍንጫቸውን የሚሸሽጉበት ቦታ ፍለጋ ተሰደዋል። ገሚሶቹም ጠፍተዋል። ለዝርያቸው እንኳ ለዓይን የጠፉት ስፍር ቁጥር የላቸውም። ማን ምን ተዳውቴ የነሱን አይነትና ቁጥር ለመገመትና ለማስላት። ልብ በሉ፣ ይሄ ሁሉ ግፍና በደል የሚፈጸምባት ምድር በሌላ በማንም ሳይሆን በራሱ በሰው ልጅ እጅ ነው። ከፊሉ የሰው ልጅ ምድሪቱን በፕላስቲክ ተረፈ ምርት ከገጹ አልፎ የታላላቅ ወራጅ ወንዞቿን ቢሉ ሐይቆቿና የባህር እንዲሁም የውቅያኖስ ውሃ አካላቶቿን ክፉኛ በክሎታል፣ መርዞታል። የውሃ አካላት ፍጥረታት ከጥቃቅኑ እስከ ግዙፍ የሚባሉት አሳ ነባሪዎቹ ድረስ ያሉቱ እየጠፉ ነው፣ ዝርያቸው እየታጣ ነው ይባላል። ወዲህም ሰው የባህር ሰርጓጆቹን የጦር መርከቦች እስከ ጥልቁ የውሃው ክፍል እያስገባና መርዘኛም መዘዘኛም የድምፅ ብክለት ያላቸው ረባሽና አሲዳማ የጦር መሳሪያዎቹን እያስገባ ለውሃ አካላቱ ፍጥረታት ትልቅ ጥፋትን ጋርጧል ነው የሚባለው። ሰው ይኸው አዋቂው ተመራማሪው የሰው ልጅ ከአዋቂነቱ በላይ ያላዋቂነቱ ምስጢር ሲገለጥበት የአጥፊና የጦር መሳሪያዎቹን ሰርቶ መንግሥት በመንግሥት ላይ ጦርነት ሲከፍት የታየበት ይሄ ዘመን፣ በሌላኛው ገጽታው ደግሞ የአንድ ሀገር ሕዝብ የሚባሉት እንኳ ተጋብተው የተዋለዱት እነዚያም ሳይቀሩ በዘር በጎሳና በቋንቋ ተከፋፍለው ሲተላለቁ የሚታይበት ይሄ ዘመን ሆኗል። መንግስታት ስለሚናገሩት ዴሞክራሲ ዕውቀቱና ግንዛቤው ያላቸው አይመስሉ። ከቶም ስለ ሰላም አያስቡም። ሕፃናት አቅመ ደካማና ሕሙማን በስለትም በእሳትም ሲፈጁ በተለያዩ የዓለም ክፍሎች የሚሰማበት ይሄ የቁጣ የመዓትና የመቅሰፍት ዘመን ነው። ዘመኑ የፍጻሜ ይመስልም ክፉ ሰዎችና ክፉ ዘመን ያበሩበት አልያም የገጠሙበትም ሆኗል ይሉታል። ወዲህም ይሄ ዘመን የርዕደ መሬትና የሰደድ እሳት እንዲሁም የሙቀት ወጀብ የበርካቶችን ሕይወት ጨክኖ የቀማበት ወቅት ነው። በቅርቡ የቬኔዙዌላን ምድር እንደ ዳንኪራና ጮቤ አልያም እንደ እምቦሳ ጥጃ ባስረገጠው የርዕደ መሬት አደጋ የበርካቶች ሕይወት ጠፍቷል። የንብረት ውድመቱማ አይወራም። የፈረንሳይና ሌሎች የአውሮፓን ሀገራት በገጠማቸው የሙቀትና የወበቅ ማዕበል በርካቶች ሕይወታቸውን አጥተዋል። ቆም እንበል። የሰው ልጅ አንዱን አጥፍቶ ያንዱን ሀብትና ንብረት ሊቀማ እያሰላና እየቋመጠ የገደለውን ሞት መሆኑን ሳይረዳ እየቀረ እብሪተኛና ዋሾ ዓለም አልያም ልቡ እያታለለውና እየመሰለው የቀማውን ሀብት እበላለሁና እኖርበታለሁ በሚል ካፉ ባለው በጎረሰው ትንታ ማለፉን ሳያውቅ ብዙ ግፍና በደል ሲፈጽም ይታያል።
ይሄ ዘመን። እንደ ሱዳንን መሰሎቹን ሌሎች ደግሞ እርስ በርስ ዛሬም ደም መፋሰስ ሱሳቸው የሆነ ይመስል እንደ ኮንጎ ዴሞክራሲያዊ ሪፐብሊክን መሰሎቹም በክትባት ቢሉ በመድኃኒት የማይፈወስ የኢቦላ ወረርሽኝ ወርዶባቸው አበሳቸው በርትቷል። ዓለም አፍ አውጥታ ታዋየው ቸግሯት እንጂ ይዘዋት ለጥፋት የሚከንፉት ፖለቲከኞቿ መካር አጥተዋል። መካር የሌለው ንጉሥ ያላንድ ዓመታዬ ነግስ ይሏል። ይህች ዓለም ለገሚሶቹ ፖለቲከኞች ስልጣን ዳቦ ፍሪዳውን ስታደርግላቸው፣ ለከፊሎቹ ደግሞ ሰላምን የሚበጠብጡ የግፍ የመከራና የበቀል ጠንሳሽን ሆነውባታል። ሕዝብ በሕዝብ ላይ መንግሥት በመንግሥት ላይ ይሉትን ሆነውባታል። መሽቶም ነግቶም የሚያልሙት ጦርነት፣ መለያየትና ሀብት ሽሚያን ነው። ሰላምን አይፈልጉትም። ቀድሞ ነገር ሰላም ካለ የሥልጣናቸው ጉዳይ የሚመከርበትና ከዚያ ሞቃት ወንበር ሊነሱ እንደሚችሉ ያሳስባቸዋል። በዚያ ረገድ ደግሞ የቀድሞውንና ዛሬም በሆኒ ቤት እየማቀቁ ያሉትን ሰው የሱዳኑን ፕሬዚደንት አልበሽርን ማስታወስ ይበቃል። የሕዝብ እንባና ደም በላይኛውና ዘላለማዊው ንጉሥ ሲታይና ሲሰማ በቃ ሲል የቤተ መንግሥቱን ወደ ወህኒ ቤት ይቀይረዋል። ሾመሃት ሻረኝ ይሏል ኢትዮጵያኑ። አልያም ነግበኔን ያስቧል። ሲያልፍም እኔን ያየህ ተቀጣን ያስታውሷል። ዓለም በዚህ ዘመን በተለያዩ ክፍሎቿ በጦርነት ውስጥ ናት። ገሚሱ ክፍሏም ገና ለጦርነት ያሞጠሞጡ ባጮች እያራዣት ነው። እንደ ሰሜን ኮሪያ፣ ቻይናና ሩሲያን መሰሎቹ የምስራቁ ጎራ ተካፋይ ሀገራት ከምዕራቡ ጎራና በአሜሪካ ፊት አውራሪነት ከሚመሩት ከሚጎተቱትና ከሚሳቡት መንግስታት ጋር ያለውን በዝርዝር ለማቅረብ ጊዜ አይበቃም። ሰሞኑን በሚነገር ዜና አሜሪካ፣ ጃፓንና ደቡብ ኮሪያ የሰሜን ኮሪያን የኒውክሌር ጦር መሳሪያ ትጥቅ ለማስፈታት እየዶለቱ መሆኑ ይነገራል። ያቺ ሀገር ግን ሰሜን ኮሪያ እንኳንስ የኒውክሌር ጦር መሳሪያዎቿን ልትፈታ ቀርቶ የበሶን ማስፋፋቷና ራሷን አጠናክራ የሮኬትና ላውንቸር ግንባታዎቿን ማጧጧፏ ነው ዛሬ የተሰማው። ሰሜን ኮሪያ አዲስ እየገነባቻቸው ያሉት የሮኬትና ላውንቸሮች ደግሞ በ21 ገጾቿ ወይም ስፍራዎቿ መሆናቸው ነው የተገለጠው። ሀገሪቱ ጥቂት ከተተነኮሰች ግን እንደ ኢራን የሚታገስ ልብ የላትም ይሏታል። በግልጥ የጦር መሳሪያና የኒኩለር ትጥቋ አደባባይ ወጥቷልና ሀገር አውቆኝ ፀሐይ ሞቆኝ ይሉትን ያስታውሷል። ከተነኮሷትም አልፋ ለድፍን ዓለም የሚተርፍ የመርዝና አሲድ ዶፏን የማውረዷ ነገር ሳይታለም የተፈታ ጉዳይ ሆኗል። የእስያን ቀጠና ጉዳይ ስንመለከት ሰሞኑን ቻይናና ሩሲያ በአሜሪካ የኤለን ማስክን የስታርሊንክ ሳተላይትን ለማውደም መደማደማቸውንና ሁለቱ ሀገራት ግዙፍ የተባለ የባህር ኃይል የጦር ልምምድ ማድረጋቸውን እናገኛለን። በወዲያኛው ወገን በአሜሪካ ፊት አውራሪነት የሚመሩት 27 ሀገራት ደግሞ እስከተያዘው የሐምሌ ወር 31ኛው ቀን ድረስ የሚዘልቅ እጅግ ከባድና ግዙፍ የተባለ የጦር ልምምድ ላይ መሆናቸው ሲገለጥ፣ አሜሪካ ያንን የምታዘጋጀው ደግሞ በቻይና ላይ ወረራ ለማወጅ መሆኑን የገለጠው ዜና የተሰማበት ይሄ የተጠናቀቀው ሳምንት ነው። ዛሬ በወጣ ሌላ መረጃ ደግሞ ሩሲያ ከ7 ሀገራት ጋር ህንድና ቻይናን ጨምሮ የጋራ የጦር ልምምድ ላይ መሆናቸው ተሰምቷል። በዚሁ የ7ቱ ሀገራት የጦር ልምምድ በግዙፍና አስከፊ ጦርነት ማጥ ውስጥ ያለችዋ ኢራንም ተካፋይ ናት ነው የተባለው። ውስጡን ለቄስ አለያም እባብ ለእባብ ይታይ ካብ ለካብ። በቀጥታ ወደ መካከለኛው ምስራቅ ቀጠና ወቅታዊ ጉዳይ እንገባለን። ያ ቀጠና የመካከለኛው ምስራቅና የባህረ ሰላጤው ቀጠና በሚል ይታወቃል። በዚህ ወቅት ሲያዳምንበትና ሲዘንብበት እሳት፣ ሲያጎርፍበትም እልቂት ሆኗል ነው የሚባለው። ጆሮ ለባለቤቱ ባዕድነ አው ይሏል አበው። አለያም ይሉሽን ባልሰማሽ ገበያ ባልወጣሽ። አሜሪካና እስራኤል ጣምራ ፈጥረው በኢራን ላይ የከፈቱት ጦርነት ዛሬ ላይ ቢያዋታት በጅ ብታይ በጅሉትን ሆኗል። የዚህን ሰሞን ገበናውን ገላልጠን ስንመለከተው ደግሞ እነዚህን ዜናዎች የሰማንበት ሳምንት ነው። ጌት ሬዲ ፎር ሳዳን ዴዝ። ይህ ከኢራን የወጣ መግለጫ ነው። ኢራን ትራምፕና ኔታንያሁን ለመግደል በተለይም ትራምፕን እንደ መርዛኛ እባብ አድናና ቀጥቅጣ ልትገድላቸው ኢራን ቁርጥ ያለ ሐሞቷን አሳይታለች። ከዚያም ውጪ ኢራን የ11 ሀገራት ፖለቲከኞችን ወይም መሪዎችን ጨምሮ ፍሬድሪክ ሜርዝ፣ ኢማኑኤል ማክሮን፣ ሰር ኬር ስታርመር እንዲሁም ከእነርሱ ጋር ትብብር ያላቸው ትራምፕና ኔታንያሁን በፊት አውራሪነት ይዞ ማለት ነው የአሜሪካውን የመከላከያ ሚኒስትር ፔት ሄግሴትና የውጭ ጉዳይ ሚኒስትሩን ማርኮ ሩቢዮን እንዲሁም የአሜሪካ ማዕከላዊ እዝ ጠቅላይ አዛዡን አድሚራል ብራድ ኩፐርን ይዞ የእስራኤሉን ጦር ኃይሎች ጠቅላይ አዛዥ ሌፍትናንት ጀነራል ኤያል ዛሚር እንዲሁም የመከላከያ ሚኒስትሩን የእስራኤል ካትዝና
ሌሎችንም ጨምሮ እያደነች ልትለቅማቸው ጌት ሬዲ ፎር ሰደን ዴዝ ስትል ያወጣችው መግለጫ በዚህ ሳምንት ነው። አሜሪካ ያንን እያየችና እየሰማች ከምስራቁ ጎራ ተካፋይም የበረታ ድግስ አቆልቋው ሊጣልላት መሆኑን ተገንዝባለችና አሜሪካ ግዙፍ የተባለ የዓለም ባህር ኃይል የጦር ልምምድ መጀመሯ የተነገረበት ሳምንት ነው። የኢራን አብዮታዊ ዘብ ኃይል በበኩሉ በባህሬን የሚገኘውን የአሜሪካ 5ኛውን የባህር ኃይል ማዘዣና በዮርዳኖስ የሚገኘውን የአሜሪካን አየር ኃይል ማዘዣ ክፉኛ ማውደሙን ያስታወቀበት ሳምንትም ነው። ኢራን የጅምላ ጨራሽ የጦር መሳሪያዎች አሏት የሚለው ጉዳይ በራሳቸው በአሜሪካ ባለስልጣናት ዘንድም አነጋጋሪ የሆነበትና የተሰማበት ዜና ነው። ነገር ግን ኢራን ዛሬም ቢሆን የጅምላ ጨራሽ የኬሚካልና የባዮሎጂካዊ የጦር መሳሪያዎች እንዳሏት የሚያወሩባት ብዙዎች ናቸው። ወዲህ መለስ ስል የአሜሪካው ፕሬዚደንት ዶናልድ ትራምፕ ከኢራን ጋር በሆርሙዝ የውሃ ወሽመጥ ጉዳይ ሲነዛነዙ ኢራን ዳግም የኒውክሌር ጦር መሳሪያዋን ገንብታ ጣጣዋን ልጨርስ ትችላለች፣ ዳፋውም ሊተርፈኝ ይችላል ስትል እስራኤል ፍርሃቷን ገልጣለች። ይህ ሳምንት ኢራን ብልጥ ልጅ እየበላ ያለቅሳል ሊሉትን ሆናለች። ይደበድቧታል፣ መልሳ ባጻፋ ትደበድባለች። ቁስሏን ሸፍና የሌላውን ቁስል ገልጣ እያሳየች ነው ይሏታል። አሜሪካ፣ ደቡብ ኮሪያና ጃፓን የሰሜን ኮሪያን የኒውክሌር ጦር መሳሪያ ትጥቅ ለማስፈታት ቆራጥና ጽኑ አቋማቸውን ዳግም ያስታወቁበትም ይሄው ሳምንት ነው። አሜሪካና ደቡብ ኮሪያ የሰሜን ኮሪያን ተቃውሞ ጥሰው የአየር ኃይል የጦር ልምምዳቸውን ማቅለጣቸውም የተሰማበት ይሄው ሳምንት ነው። የአሜሪካ፣ የደቡብ ኮሪያና የጃፓን የመከላከያ ሚኒስትሮች የሰሜን ኮሪያ ጉዳይ አስግቷቸዋል፣ ዋሽንግተን ውስጥ እየመከሩ ነው የሚለው ዜናም የተሰማው በዚሁ ሳምንት ከትናንት በስቲያ ነው። እንግሊዝ የኢራኑን አብዮታዊ ዘብ ኃይል በአሸባሪነት ቀድሞውኑ ፈርጀዋለች። ነገር ግን በኢራን ያሉ የእንግሊዙ አምባሳደር ተጠርተው ሀገሮ ይህንን ስለምን አለች፣ ይሄ ብሪትና ትቢት ዛቻና ሌላ ተአምር አይደለም ወይ ሲሉ የኢራን ባለስልጣናት ሰውየውን የውሻ በትር አስይዘዋቸዋል ነው የተባለው አምባሳደሩን። ይሄ ዜና የተሰማው በዚሁ ሳምንት ነው። አሜሪካ በኢራን የመሠረተ ልማቶችን ክፉኛ ስታወድም፣ ኢራን ደግሞ በባሕረ ሰላጤው ቀጠና ያሉትን የአሜሪካ አጋር አባር ሀገራት ቁም ስቅላቸውን ያሳየችበት የዚሁ ሳምንት ዜና ነው። አሁንም ቀጥሏል። የአሜሪካ ከባድ ጥቃት ወደ ኢራን ዋና ከተማ ቴህራን እየተቃረበ ባለበት የዚህ ሳምንቱ ሰዓት የህልውና አልያም የሞሽረት ጦርነት ስትል ኢራን ጉዳዩን ገላልጣ አውጃለች። ስለዚህ ምን ሊከሰት ይችላል ሲባል ጉዳዩ ሌላ ይሆናል። ቀይ ካርድ ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን ከቻይናው ከፍተኛ የፖለቲካ አማካሪ ጋር የተገናኙበትና የመከሩበት ቀን ሲባል ደግሞ ከትናንት በስቲያ ለትናንት አጥቢያ ነው። እነዚህ ዜናዎች የተሰሙበት ነው። ዛሬስ ምን ወጣ፣ ምን ተሰማ የሚለውን ስንመልስ ደግሞ እንዲህ እናገኛለን። ዛሬ በወጣ የዚያ የአሜሪካና የኢራን ዜና ኢራን በባህሬን የሚገኘውን የሰው አልባ የጦር አውሮፕላን አሊያም ድሮንስ የአርቲፊሻል ኢንቴሊጀንስ ወይም ኤአይ ማዕከል ማውደሟን ስትገልጥ፣ አሜሪካ ደግሞ ለሰባተኛ ተከታታይ ሌሊት የኢራንን የተለያዩ ክፍሎች ክፉኛ መደብደቧን አስታውቃለች። ኢራን ዛሬ ሊነጋጋ ሲያቅላላም በሳውዲ አረቢያ የሚገኘውን የአሜሪካ የጦር ሰፈር በባለስቲክ ሚሳይሏ ገምሳ መገልገሏን የተሰማው። ስለደረሰው ጥፋት ግን ይህንን ዘገባ እስካጠናቀርሁበት ጊዜ ድረስ የወጣ መረጃ አላገኘሁም። ብቻ ግን የአናዶሉ ዘገባ ይህንን ይላል። ኢራን ፋይርስ ባሊስቲክ ሚሳይል አት ዩናይትድ ስቴትስ ኦፍ አሜሪካን ቤዝ ኢን ሳውዲ አረቢያ። ይህንን ያለው ሌላውና አነጋጋሪ የሆነው የትራምፕ ጉዳይ ሆኗል። ያውም ይህንን ማለታቸው አይ ሃቭ ስታዲድ ሚሊተሪ ስትራቴጂ ያሉት ሰውየው ትራምፕ ብዙ ነገር ይላሉ። አንዳንድ መረጃዎች የሰውየውን የውሸት ማዕበል ሲሉ የገለጡበት ቁጥር እጅጉን ግዙፍ ነው። በብዙ ሺህ የሚቆጠሩ ውሸት ይሏቸዋል። እኛ እንኳን በዘገባችን የዳሰስናቸው ብዙዎች ናቸው። ከብዙ በጥቂቱ ግን ሁለቱን እንኳን ለመግለጥ ትራምፕ ያኔ አያቶላ አሊ ሰይድ ካሜኔ በተገደሉበት ሶስተኛ ቀናት ምን አሉ? ትራምፕ የለም ኢራናውያኑ ቀጣዩ አያቶላቸው ወይም መንፈሳዊ መሪያቸው እንዲሆን አበክረው ተማጽነውኛል፣ ለምነውኛል። እኔ ግን አሉ ትራምፕ ትከሻቸውን ከፍ ዝቅ ባደረጉበት ንግግራቸው ተመጻድቀው እኔ ግን አልነካውም፣ አላደርገውም፣ ሥራ ይበዛብኛል ብያቸዋለሁ አሉ። የማይመስል ልብ ያቆስል የማይመስል ነገር ለሚስታት ትንገር ይላሉ ኢትዮጵያውያኑ አበው በምሳሌያዊ ንግግር ሽንቁጥ ሲያደርጉ። ከዚያም ውጪ ትራምፕ እኔ የኢዝራኤል ጠቅላይ ሚኒስትር ብሆን 100% ይመርጡኛል አሉ። እንደውም በቀጣይ እወዳደራለሁ ለጠቅላይ ሚኒስትርነት። አንዳንድ ጊዜ ካፍ ወጣ አፋፍ ይሉትን ነው። ምን ነውሳ
እውነቱን ተናግሮ ከመሸበት ማደር ይላል ያገሬ ሰው። እነዚህን እንጠቅስላችኋለን። ሌላ ብዙ ነገር ማንሳት እችላለሁ። ነገር ግን ሽሚያይ ከሰዓት ጋር ሆነና ሌሎቹን ወደ ኋላ ዞር ብዬ ለመጥቀስ ጊዜ አላገኘው። ትራምፕ ዛሬ ሲደግሙት I have studied military strategy ስንሰማ ግን ሰውየው ሀብታም ነጋዴ እንጂ ስለ ወታደራዊ ትምህርት አላቸው የሚል መረጃ እምብዛም አልሰማሁም፣ አላገኘሁም። አሜሪካና ኢራን የሆርሙዝን የውሃ ወሽመጥ ሁለቱም ዘግተውታል። ታዲያስ ከተባለ የዓለም የነዳጅ ዘይት ግብይት መተናፈሻን አሳጥቷል። ጦርነቱ በዚያው የሚቀጥል ከሆነም ደግሞ ዓለምን እንደ መረብ ሽፍን እንደ እንቁላል ድፍን አድርጎ እየቀቀለና እየወበቀ የምጣኔ ሀብቷን ቢሉ ሕያዋን ፍጥረታቶቿን ሁሉ እምሽክሽክ የሚያደርግ ነው። ሰውረነ ከመዓቱ ይሏል። ኢራን ከየመን በሐውቲዎች በሊባኖስ ከሄዝቦላ እየታገዘች ከምድሯ የዘለቁትን አሜሪካና እስራኤልን ያለፋታ ረፍት ትበገብጋቸው ይዛለች ይሏታል። ኳታር፣ ሳውዲ አረቢያ፣ ኩዌት፣ ባህሬን፣ የተባበሩት አረብ ኤምሬት፣ ዮርዳኖስ፣ ኢራቅና ሌሎቹም ሀገራት ሐዘናቸው በርትቷል ነው የሚባለው። ሌላው ቀርቶ ለቱሪስቶች እግር መርገጫ እንኳ የዓይን ማረፊያ የነበሩት እነዚህ ሀገራት የፊኛ ድምፅ መስማት የማይፈልጉትን ያህል ዛሬ ግን ሁሉም ተያይዘው ከሚሳይሉና ከድሮን በሚለኮሱ የእሳት አበላዎች እየተጠበሱና እየተቀቀሉ ነው ይሏቸዋል። በተለይም ደግሞ ሳውዲ አረቢያ ከሐውቲዎች ጋር ዳግም ድብድቡን ጀምረዋለች። ይኸው ዛሬ ደግሞ ከኢራን ባሊስቲክ ሚሳይል ቅዝምዝም ሲነርታት ማደሩ ነው የተሰማው። በጥባጭ ካለ ማንጥሩ ይጠጣል ይሏል። የኢራን መሪዎች በቀጠናው ላሉት ታጣቂ ኃይሎች ይህንን ያሏቸው The current period of waiting is nearing an end ነው ያሏቸው። የዚያ አይነት ቃልና መግለጫ አስፈሪ ነው። The war will not be won militarily ኢራን የማትቆረጠም የብረትም የእሳትም አሎሎ ሆናለች ይሏታል። ወዲህም ግን የድርድር ዜና ሲነገርባት ውስጣዊ መፈረካከስና ሽኩቻውም እንደከፋባት ተነግሯል። ይሄ መረጃ ወጥቷል። ግን ደግሞ ፋርሳዊቱ ሀገር የከፋው ቀን ከመጣ ጠላቴን የምግተው ወተት ሳይሆን የመርዝ አሲድና የእሳቱ ውህድ አለ ስትል በል የሚለውን ሰዓት እየጠበቀች ነው ይሏታል። ትራምፕ ከኢራን የበረታ ፍጥጫና ትንቅንቅ ገጥሟቸዋል። ከ4 እስከ 6 ሳምንታት ቀጠሮ የሰጡለትና የቆረጡለት የኢራን ጦርነት 5ኛ ወሩን ይቁጠሩት ብላቸዋለች። ግን ደግሞ አሉ ትራምፕ አሁን ሁሉም ነገር በጦር ሜዳው ላይ ነው ያለው። የወታደራዊ ትምህርት ይሉት የሕግና ዓለም አቀፍ ጉዳዮች በጥይት አረር መፍትሄ ካገኙ እየታየ ያለበት ሂደት ውስጥ ነው። ምንሽር ይዞ ድንጋይ ሞርወርን አሊያም ከተጣሉ ወዲያ አስታርቁኝ ማለት ሁሉም ጊዜ ያለፈበት ጉዳይ ነው የሚመስለው። የነዳጅ ዘይት እጥረቱን ተከትሎ የዋጋ ንረቱ ዛሬም እየየ ያስባለ ምጥና ጣር የሆነባቸው ሀገራት ፓኪስታንን መሰሎቹን መድረሻ ያሳጣ ጉዳይ ሆኗል ነው የሚባለው። ሰላም ሆይ ሰላም ሆይ በሰላሙ ጊዜ ማን ተረዳሽ? ሰላም ለኩልክሙ ይለውን መለኮታዊ ቃል ማን ሰማው? ከቶ ማን ያውቀዋል? ከዚያ ይልቅ የልብ ብሪት፣ እኔ ነኝ ባይ አድራጊ ፈጣሪነት፣ ውሸት፣ ትዕቢት፣ መለያየት፣ በዘር ኃያልነትና ብዛት ማሰብ፣ ዘር ማጥፋት አላም እነርሱ ጄኖሳይድ ይሉት ማን አለብኝነት እንደ ሰማይ ላይ ደመና ያንዣበበበት ዘመን፣ ሰላምና እምነት፣ እውነትና ተስፋ የመነመነበት ከቶም የጠፋበት ዘመን ሆኗል። መጪው ጊዜ በየቅጽበቱ ምን ያሳይ ምን ያሰማን ይሆን? የውሸት ዓለም። ውድ የአሃዱ ቤተሰቦች የዛሬን በዚህ ተሰናበትኋችሁ። ሳምንት በዚሁ ሰዓት እጠብቃችኋለሁ። የእግዚአብሔር ፈቃድ ይሁን፣ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።